يرتاحوا ناس ويلاقوا عشان الوطن ما يعاندون يعني ما اللي عايز الحياه الاستخبارات العسكريه أعوذ بالله من الشيطان الرجيم بسم الله الرحمن الرحيم በሱዳን ውጊያው አሁንም እንደቀጠለ ነው። ድል የቀናቸው የጦር ኃይሉ አዛዥ ጀነራል አብደል ፈታህ አልቡርሃን ስራ በዝቶባቸዋል። ቁስለኞችን ጠይቋል። ሳዑዲም ገብተዋል። ወደ ቱርክ ያመራሉ ተብሏል። እንኳን ደስ አላችሁ እንኳን አደረሳችሁ ብለዋል። በመግቢያ ያስመለከትናቸው ይህን የተመለከተውን ዘገባ ነው። ለመላው የእስልምና እምነት ተከታይ ወገኖቻችን እንኳን ለ1446ኛው የኢድ አልፈጥር በዓል አደረሳችሁ። ከፈታ ዴይሊ የዝግጅት ክፍል ኢድ ሙባረክ እያልን የሰዓቱን መረጃዎች እንደሚከተለው በማስተዋወቅ እንጀምራለን። ከመቀለ ወጥተው አዲስ አበባ ላይ መግለጫ በመስጠት ከዚያ በኋላ ድምጻቸውን ያጠፉት አቶ ጌታቸው ረዳ አለሁ ብለዋል። ዜና ጥንቅራችን ከሚመለከታቸው ጉዳዮች መካከል ቀዳሚው እርሱ ነው። በሰሜኑ ጦርነት ከፍተኛ ጉዳት የደረሰበትና በአሁኑ ሰዓትም በግጭት ውስጥ የሚገኘው የአማራ ክልል ለመንግስት ሰራተኞች ደሞዝ ይጨምር ዘንድ ከያቅጣጫው ጥያቄ እየቀረበለት ነው። የሶማሌላንድ መንግስት ንብረቱ የሆነችውን በርበራ ወደብን የሶማሊያ ፌደራል መንግስት ለአሜሪካ እንደ አማራጭ ማቅረቡን ተከትሎ ተቃውሞ አሰምቷል። የሞቃዲሾ አስተዳደር የሶማሌላንድ እውቅና ለማግኘት በመታደርገው ሂደት ላይ ተስፋ የቆረጠና ትርጉም አልባ እንቅስቃሴ እያደረገ ነው ሲል አጣጥሎታል። የአዲስ አበባ ከተማ አስተዳደር ከሰሞኑ በከተማ ያሉ አገልግሎት ሰጪ ተቋማት እስከ ምሽቱ 3:30 ክፍት እንዲሆኑ መመሪያ አውጥቶ ነበር። መመሪያው ባንኮችን በቀጥታ የሚመለከት ባይሆንም ማለትም የከተማ አስተዳደሩ ባንኮችን ማዘዝ ባይችልም ለብሔራዊ ባንክ ትብብር ይደረግለት ዘንድ ማለትም ብሔራዊ ባንክ ባንኮቹ ወደዚህ ስርዓት ይመጡለት ዘንድ በእርሱ በኩል ተግባራዊ ይደረግለት ዘንድ ደብዳቤ እስከ መጻፍ ደርሷል። ከባንኮቹ ግን እንዲህ ያለው አካሄድ አዋጭ አይደለም በሚል ምላሽ ተሰጥቶበታል። የምንመለከተው ሌላኛው የሀገር ቤት መረጃችን ነው። የሱዳን የውጊያ ትንቅንቅ አሁንም ቀጥሏል። ካርቱም በሀገሪቱ ጦር ኃይል እጅ ብትገባም በመዲናዋ ዙሪያ ያለው ውጊያ ግን የቆመበት ሁናቴ አልተፈጠረም። በዚህ መሃል ጀነራሉ መልእክት አስተላልፈዋል። ሐማስ በጋዛ የተኩስ አቁም እንዲደረግ ከሁለት ቀናት በፊት በግብጽ በካታር የቀረበለትን ምክረ ሐሳብ መቀበሉን የቡድኑ ከፍተኛ መሪ አስታውቀዋል። የፍልስጤሙ ታጣቂ ቡድን ሐማስ አደራዳሪዎች ባቀረቡት ሐሳብ መሰረት በጋዛ የተኩስ አቁም እንዲቀጥል 5 እስራኤላውያን ታጋቾችን ለመልቀቅና ለ50 ቀናት የሚቆይ የተኩስ አቁም ስምምነት ላይ ለመድረስ በሚል የቀረበውን ሐሳብ እንደሚደግፍ የገለጸበት መረጃ አለ። እንመለስበታለን። በመግቢያ አስተዋወቅናቸውን የሰዓቱን አንኳር ዘገባዎች ከዚህ እንደሚከተለው በዝርዝር መንገር እንጀምራለን። አብራችሁን ቆዩ። ጌታቸው ረዳ ድምጻቸውን አሰሙ። ትግራይ ለቅቀው የወጡትና በአሁኑ ሰዓት የትግራይ ጊዜ አስተዳደር ፕሬዝዳንትነታቸውን በይፋ ያላስረከቡት አቶ ጌታቸው ረዳ ድምጻቸውን አሰምተዋል። በእርሳቸው ሲመራ የነበረው የትግራይ ጊዜ አስተዳደር የቆይታ ጊዜ እስከ መጪው ሀገር አቀፍ ምርጫ ሲራዘም የአቶ ጌታቸው ስልጣን ግን እንዲያበቃ ተደርጓል። በዚህ ምዝቡር እርሳቸውን የሚተካሰው በእጩነት እንዲጠቁም ጠቅላይ ሚኒስትር አብይ አህመድ በማህበራዊ ትስስር ገጻቸው የኢሜል አድራሻቸውን ያጋሩ ሲሆን እስካሁን ባለው ሁናቴ በዚህ ዙሪያ አቶ ጌታቸው ረዳ ድጋፋቸውንም ሆነ ተቃውሟቸውን ሲያሰሙ ቆይተዋል። የነደብረ ጽዮን ህወሓት ግን ከተስማማነው ውጪ ነው በማለት በይፋ ተቃውሞ አሰምቷል። ጉዟቸውን ከመቀለ ወደ አዲስ አበባ አድርገው መግለጫ በመስጠትና ቃል ምልልስ በማድረግ በዚያው ሰሞን ጠንከር ያለ እንቅስቃሴ ያደረጉት አቶ ጌታቸው ረዳ ድምጻቸውን አጥፍተው ቆይተዋል። በዛሬው ዕለት ግን ብቅ ብለዋል። ኢድ አልፈጥር በዓል የእንኳን አደረሳችሁ መልእክት አስተላልፈዋል። ኢድ ሙባረክ በመላው ዓለም ለምትገኙ የእስልምና ሃይማኖት ተከታዮች በተለይ ለትግራይ ሙስሊም ወገኖቻችን እንኳን አደረሳችሁ ብለዋል። ከአዲስ አበባ የቀናት ቆይታቸው በኋላ አቶ ጌታቸው ረዳ ከሀገር ወጥተዋል የሚሉ መረጃዎች ተደጋግመው እየተሰሙ ሲሆን እርሳቸው የት እንዳሉ የገለጹበት ሁናቴ የለም። ድምጽ ወያነ አቶ ጌታቸውን ፕሬዝዳንት ጌታቸው የእንኳን አደረሳችሁ መልእክት አስተላልፉ በማለት መረጃውን አሰራጭቷል። ኢትዮጵያ የቀይ ባህርን ጉዳይ በብሪክስ ስብሰባ ላይ ያነሳቸው። ኢትዮጵያ ዓለም አቀፉ ማህበረሰብ በቀይ ባህር ላይ አካታች ትብብርን ቢያበረታታ ተጠቃሚ ይሆናል ስትል መናገሯ ተዘግቧል። ከመጋቢት 18 እስከ 19 በብራዚል በተካሄደው በመካከለኛው ምስራቅና ሰሜን አፍሪካ የብሪክስ ምክትል ውጭ ጉዳይ ሚኒስትሮችና ልዩ መልእክተኞች ስብሰባ ላይ የቀይ ባህር ጉዳይ ተነስቷል። በብራዚል የኢትዮጵያ አምባሳደር ልዑልሰገድ ታደሰ በስብሰባው ላይ ባደረጉት ንግግር በመካከለኛው ምስራቅና ሰሜን አፍሪካ ቀጠና ያሉ ግጭቶችና ሰብአዊ ቀውሶች ኢትዮጵያን አሳስበዋታል ብለዋል። ኢትዮጵያ ለሱዳን ግጭት ዲፕሎማሲያዊ መፍትሄ ለማምጣት ጥረት እያደረገች እንደሆነ ያከሉት አምባሳደሩ አቅም ያላቸው የብሪክስ አባል ሀገራት ለሱዳን ሰብአዊ ቀውስ ድጋፍ እንዲያደርጉ ጥሪ አቅርበዋል። ኢትዮጵያ በቀይ ባህርና በህንድ ውቅያኖስ ዳርቻ የምትገኝ ከፍተኛ የህዝብ ቁጥር ያላት ሀገር መሆኗን አስታውሰው ዓለም አቀፉ ማህበረሰብ በቀይ ባህርና ህንድ ውቅያኖስ ላይ አካታች ዓለም አቀፋዊ ትብብርን
ያበረታታ ተጠቃሚ ይሆናል ብለዋል። ስብሰባው ባወጣው የጋራ መግለጫ በመካከለኛው ምስራቅና በሰሜን አፍሪካ የቀጠሉ ግጭቶች አሳሳቢ እንደሆኑ አበክሮ መግለጹን ከውጭ ጉዳይ ሚኒስቴር የተገኘው መረጃ ያሳያል። የአማራ ክልል የደሞዝ ጥያቄ በጦርነት የደቀቀውና አሁን ባለው ሁናቴ በክልሉ ባሉት የግብር መሰብሰቢያዎች ግብር በአግባቡ መሰብሰብ ያልቻለው አማራ ክልል የደሞዝ ይጨመርልን ጥያቄዎች በርክተውበታል። ጥያቄውን ያቀርቡ ያሉት በዋነኝነት የኑሮ ውድነት ኑሯችንን መምራት አላስቻለንም ያሉ ሰራተኞች ናቸው። ይህንን የደሞዝ ይጨመርልን ጥያቄ ካቀረቡት መካከል በክልሉ የተለያዩ ዞኖችና ወረዳዎች በስራ ላይ የሚገኙ የአማራ ክልል ገቢዎች ቢሮ ሰራተኞች ይገኙበታል። አሁን የሚከፈላቸው ደሞዝ ኑሯቸውን በአግባቡ እንዲመሩ ባለማስቻሉ የደሞዝ ማሻሻያ እንዲደረግላቸውና ጥቅማ ጥቅም እንዲከበርላቸው ለበርካታ ጊዜ ሲጠይቁ እንደነበር የዶይቼ ቬለ ዘገባ ያሳያል። ጥያቄያቸው ምላሽ አግኝቶ የክልሉ መንግስት የደሞዝ ማሻሻያ ጥቅማ ጥቅም እንዲፈቅድ የወሰነ ቢሆንም የክልሉ ገቢዎች ቢሮ ውሳኔውን ተከትሎ ሊያስተገብረው እንዳልቻለ ሰራተኞቹ ተናግረዋል። በዚሁ ዘገባ ላይ ሰራተኞች የተፈቀደው የደሞዝ ማሻሻያና ጥቅማ ጥቅም ይለቀቅልን ሲሉ ማስፈራሪያ ጭምር እየደረሰብን ነው ሲሉ መናገራቸው ይታወሳል። ከዛሬ ነገ አዲሱ ደሞዝና ጥቅማ ጥቅም እንደሚደርሳቸው ቢጠብቁም እስካሁን የመጣ ነገር የለም። አስተያየታቸውን የሰጡ የአማራ ክልል ገቢዎች ቢሮ ሰራተኞች እንዳውም ጥያቄ ሲጠይቁ ካንዳንድ ኃላፊዎቻቸው ቢሮውን መልቀቅ ትችላላችሁ የሚል ምላሽ እየደረሳቸው እንደሆነ ለዘገባ ምንጩ ተናግረዋል። በዚህ ጉዳይ ዙሪያ ምላሻቸውን የሰጡት የክልሉ ገቢዎች ቢሮ የህዝብ ግንኙነት ኃላፊ አቶ ታዘባቸው ጣሴ የሰራተኛው የደሞዝ ይሻሻልልኝ የጥቅማ ጥቅምም ጥያቄ በክልሉ መንግስት አዎንታዊ ምላሽ አግኝቷል። ሆኖም ሰራተኛው ጉዳዩን በትዕግስት መጠበቅ አለበት። የቀረው ስራ ነው። ከደሞዝ ጥያቄው ጋር በተያያዘ አንዳንድ የሥራ ኃላፊዎች የሰራተኞችን ጥያቄ በአግባቡ መልሰው ካልሆነ ትክክል ባለመሆኑ መታረም ይገባዋል ብለዋል። أعوذ بالله من الشيطان الرجيم بسم الله الرحمن الرحيم የጀነራሎቹ ትንቅንቅ እንደቀጠለ ነው። የሱዳን የእርስ በርስ ጦርነት አሁንም ቀጥሏል። በጀነራል አብዱልፈታህ አልቡርሃንና በጀነራል መሐመድ ሐምዳን ዳጋሎ የሚመሩት ሁለቱ የሱዳን ጦሮች አሁንም እየተፋለሙ ነው። የጀነራል መሐመድ ሐምዳን ዳጋሎ ሐሜቲ ፈጥኖ ደራሽ ጦር ድል እየራቀው ነው። ለወራት የዳርፉር ዙሪያንና ካርቱምን ተቆጣጥሮ ከዚያም ወደ ሰሜን ሱዳን እስከ ቀይ ባህር ዳርቻ ይገፋል ተብሎ ሲጠበቅ የነበረው ጦር በመጨረሻም ተፍረክርኳል። በጀነራል ዳጋሎ ጦር ፋታ በማይሰጥ መልኩ ተከታታይ ጥቃት የደረሰበት የሀገሪቱ ጦር ሰራዊት በጊዜው ካርቱምን ላለመነጠቅ ብዙ ተጋድሎ አድርጓል። ሰራዊቱ ድምጹን አጥፍቶ ሲዘጋጅ የነበረው የዳጋሎ ጦር ከባድ ምት ስላሳረፈበት የግድ ካርቱምን መልቀቅ ነበረበት። እናም የጦሩን ካርቱምን ለቅቆ መውጣት ተከትሎ ጀነራል አብዱልፈታህ አልቡርሃን የመንግስታቸውን መገኛ ከመዲናዋ ካርቱም ወደ ቀይ ባህር ዳርቻ የወደብ ከተማ ፖርት ሱዳን ማዛወር ግድ ብሏቸው ነበርም። ሆኖም ከሁለት ዓመታት ተጋድሎ በኋላ የሱዳን ጦር ኃይል ካርቱምን በማስለቀቅ በእጁ አስገብቷል። ካርቱምን ከጀነራል ዳጋሎ ፈጥኖ ደራሽ ጦር እጅ ለማስለቀቅ ከባድ ትንቅንቅ ተደርጓል። በመጨረሻም ከቀናት በፊት ጀነራል አብዱልፈታህ አልቡርሃን ከፖርት ሱዳን ካርቱም በአውሮፕላን በድል ገብተዋል። ለቀናት በተካሄደው የትንቅንቅ ውጊያ ከባድ ወታደራዊ ምት ያረፈባቸው የጀነራል መሐመድ ሐምዳን ዳጋሎ ጦር አባላት ከካርቱም እንዲወጡ ቢደረጉም በካርቱም ዙሪያ የሚካሄደው ውጊያ ግን አሁንም ቀጥሏል። ከካርቱም ወጣ ብላ በምትገኘውና የራሷ የካርቱም አካል በሆነችው ኦምዱርማን ከባድ ውጊያ እየተደረገ ነው። አሁን ባለው ሁናቴ የጀነራል መሐመድ ሐምዳን ዳጋሎ ጦር በየቀኑ ከመዲናዋ ካርቱም እየራቀ ነው። ቀጣይና ከባድ ውጊያ ይካሄድበታል በሚል በበርካቶች እየተነገረ ያለው የፈጥኖ ደራሹ ጦር ጠንካራ ይዞታ ነው በሚባለው ዳርፉር አካባቢ ሲሆን አካባቢው ቀድሞውንም የግጭት ማዕከል በመሆኑ አሁንም ሌላ ከባድ ጦርነት ይካሄድበታል በሚል ብዙዎች ከስፍራው ስጋታቸውን እየገለጹ ነው። በዚህ ማል የጦር አዛዥ የሆኑትና ሰሞኑን በድል የተንበሻበሹት ጀነራል አብዱልፈታህ አልቡርሃን የኢድ አልፈጥር በዓልን ምክንያት በማድረግ ትናንት ምሽቱን በብሔራዊ ቴሌቪዥን ጣቢያው የእንኳን አደረሳችሁ መልእክት አስተላልፈዋል። ጀነራሉ ጦራቸውን በማጠናከር በውጊያ የተጎዱትን ቁስለኞች መጠየቅና በበርካታ ስራዎች ተጠምደዋል። በአሁኑ ሰዓት በሳዑዲ አረቢያ የሚገኙ መሆኑ የታወቀ ሲሆን በቀጣይ ወደ ቱርክ የማምራት ውጥን አላቸው። የጉዞ ዋና ዓላማ በጦርነት የፈራረሰችውን ሱዳን መልሶ ለመገንባት አግዙን ለማለት ነው ተብሏል። ሀርጌሳ የሞቅዲሾን ወደብ ለአሜሪካ የመስጠት ሐሳብ ተቃወመችው።
የሶማሊላንድ መንግስት ንብረቱ የሆነችው በርበራ ወደብን የሶማሊያ ፌደራል መንግስት ለአሜሪካ እንደ አማራጭ ማቅረቡን ተከትሎ ተቃውሞ አሰምቷል። የሞቃዲሾ እርምጃ የሶማሊላንድ ዕውቅና ለማግኘት በምታደርገው ሂደት ላይ ተስፋ የቆረጠና ትርጉም አልባ ድርጊት ነው ብሎታል። የሶማሊላንድ የውጭ ጉዳይ ሚኒስትር አብዱራህማን ዳሄር አደን የሞቃዲሾ ድርጊት የተስፋ መቁረጥ ምልክት ነው ብለውታል። በሙስና የተንኮታኮተው የፌደራሉ መንግስት ራስን የማጥፋት ድርጊት ነው ያሉት ሚኒስትሩ ሞቃዲሾ ሶማሊላንድን ዕውቅና ከማግኘት ልትመልሳት ምንም ልታደርግ አትችልም ብለዋል። ይህ መልስ የተሰማው የሶማሊያው ፕሬዝዳንት ሐሰን ሼህ መሐመድ ትናንቱን አሜሪካ የሶማሊያ ወደቦችን ያለ ተቀናቃኝ እንድትቆጣጠር ለትራምፕ ግብዣ ማድረጋቸውን ተከትሎ ነው። ፕሬዝዳንቱ ማርች 16 ለነጩ ቤተ መንግስት በጻፉት ደብዳቤ ባሊዶጋሊ ላይ አሜሪካ የአየር ኃይል እንድትመሰረት በርበራና ቦሳሶ ወደብን ወስዳ በብቸኝነት እንድታስተዳደር አማራጭ አቅርበዋል። ይህንን የሞቃዲሾ ግብዣ የአሜሪካ የሶማሊላንድ አምባሳደር ባሰር ጉድ ተቃውመውታል። በርበራ በሶማሊያ መንግስት የምትተዳደር አይደለችም፣ ስለ በርበራ ሞቃዲሾ ልትወስን አትችልም ብለዋል። አሁን የአሜሪካ ሴኔት ያወጣው ሕግ በርበራን በተመለከተ ከሶማሊላንድ ጋር በቀጥታ መነጋገርን የሚያሳይ ነው። ሞቃዲሾ ሶስተኛ ወገን ሆና ጣልቃ መግባት አትችልም ሲሉ አክለዋል። አምባሳደሩ አሜሪካና ሶማሊላንድ በጋራ በርበራ ወደብን ለማልማትና ለመጠቀም እየሰሩ ነው ሲሉ ተናግረዋል። የአሜሪካ አፍሪካውም ከፍተኛ የጦር አመራሮች ሶማሊላንድን መጎብኘታቸውን አስተውሰዋል። የአርጌሳ ንብረት እንደሆነ የሚነገርለት በርበራ አሁን የኤሚራት ወታደራዊ ተቋም የሚገለገልበት ሲሆን ዲፒ ወርልድ የሚሰኘው ተቋም ደግሞ የንግድ ወደቡን እያስተዳደረ ያለማ ይገኛል። ሶማሊላንድ ከኢትዮጵያ ጋር ያደረገችው ስምምነት ለ11 ወራት ውዝግብ ከፈጠረ በኋላ በአንካራ ስምምነት መፈታቱ ይታወሳል። ከዛ መልስ ሶማሊላንድ ወደብ ሰጥታ ዕውቅና ለመቀበል ወደ አሜሪካ ማትራለች። ታዲያ ሞቃዲሾ በርበራን ጨምሮ ሌሎች ወደቦችን ለአሜሪካ በመስጠት የሶማሊላንድን አካሄድ አጨናቅፋለች። ሶማሊላንድ እንደ ፈረንጆቹ አቆጣጠር ከ1991 ከሶማሊያ በይፋ መገንጠሏን ብታውጅም እስካሁን እንደ ሀገር ዕውቅና የሰጣት አካል የለም። የመስተዳድሩ የሥራ ሰዓት ውሳኔ ባንኮችን አበሳጨም። የአዲስ አበባ ከተማ አስተዳደር ከሰሞኑ በከተማ ያሉ አገልግሎት ሰጪ ተቋማት እስከ ምሽቱ 3 ሰዓት ድረስ ሱቃቸውን ወይንም የአገልግሎት መስጫ ቢሮአቸውን ክፍት እንዲያደርጉ ያወጣውን መመሪያ ተግባራዊ ማድረግ እንደጀመረና ቀጣይ የዝርዝር አፈጻጸም እንደሚያወጣ አስታውቆ ነበርም። ታዲያ በዚህ አካሄድ ባንኮችም አገልግሎት በመስጠት የዚህ ተባባሪ የሆኑ ዘንድ የከተማ አስተዳደሩ መሻት ነው። የከተማ አስተዳደሩ በቀጥታ ባንኮችን ማዘዝ የማይችል ሲሆን ይህንን ግን የትብብር ጥያቄ ለብሔራዊ ባንክ በይፋ ደብዳቤ አጽፎ አስገብቶ ነበርም። ትርጉም የለሽና ግራ ቀኝ ያላሰበ ውሳኔ ነው ሲሉ ባንኮች ይህንን ሐሳብ እንደተቃወሙት ሰምተናል። ካለፈው ማክሰኞ ዕለት ጀምሮ እንዲተገበር የተደረገው የአዲስ አበባ ንግድ ቢሮ ኃላፊ ሀቢባ ሲራጅ ፊርማ የወጣው መመሪያ ባንኮችና ሌሎች አገልግሎት ሰጪ ቢዝነሶችና ትራንስፖርቶች እስከ ምሽት 3 ሰዓት ከ30 ድረስ ክፍት እንዲሆኑ ወይንም አገልግሎት እንዲሰጡ የሚያዝ ነው። ቢሮ በተለይ ብሔራዊ ባንክን በቀጥታ የሰዓት መመሪያው እንዲተገበር ባንኮችን እንዲያዝ ጠይቋል። መመሪያው በከተማ የ24 ሰዓታት ስራ ባህል ለመፍጠር የሚደረግ ሙከራ አካል ነው ተብሏል። አዲሱን የኮሪደር መሰረተ ልማት ወደ ጥቅም ለማስገባት የታሰበበት ነው። የከተማ አስተዳደሩ ብሔራዊ ባንክ ባንኮችን ወደዚህ ስርዓት እንዲያስገባለት በደብዳቤ ጠየቀ ሲሆን እስካሁን ለዚህ ደብዳቤ የተሰጠው ምላሽ ምን እንደሆነ አልታወቀም። ለሪፖርተር የእንግሊዘኛው ትም ጋዜጣ ቃላቸውን የሰጡና ስማቸው እንዳይጠቀስ የፈለጉ ከፍተኛ የባንክ ባለሙያ ይህ አካሄድ ስህተት ነው ብለዋል። ባንክ እስከ 8 ሰዓት አገልግሎት ይስጥ የሚለው በገበያው ፍላጎት እንጂ በባለስልጣን ትዕዛዝ ሊወሰን አይገባም ብለዋል። የብሔራዊ ባንክ ስራ የባንኮችን አሰራር መቆጣጠር እንጂ ስራ ሰዓታቸውን መወሰን አይደለም፣ ማይክሮ ማኔጅ የማድረግ ስልጣን የለውም ብለዋል። ባንኮች ከዚህ ቀደም ለብሔራዊ ባንክ የሥራ ሰዓታቸውን ያሳወቁ ሲሆን በግል በገበያ ፍላጎትና ውድድር ስራና ሰዓታቸውን መከወን እንጂ በመመሪያ ሰዓት ሲጫንባቸው ተገቢ እንዳይደለ ሁሉም ይረዳዋል ብለዋል። አንዳንድ ባንኮች በራሳቸው ውሳኔ ከዚህ ቀደም 3 ሰዓት ድረስ ክፍት ሆነው የሚሰሩ አሉ። የቅርንጫፍ በሮች ከ12 ሰዓት ወደ 1 ሰዓት ያደረጉ አሉ። ይህ የሆነው ከስራ ሰዓት ውጭ ባንኮች ተጨማሪ ዲፖዚት ለማግኘት ታስቦ ነው ይላሉ። አሁን በባንኩ ዘርፍ የዲጂታል ክፍያ ስርዓት ብልጫ እያገኘ ባለበት ሁናቴ ባንኮች እስከ 3 ሰዓት ከ30 ከፍታችሁ ተቀመጡ ማለት አያዋጣም። እንኳን ለባንክ ለትንሽ ሱቅም አያዋጣም። የሰዓቱ ቅጥያ የሚያመጣቸው ወጪዎችና ተያያዥ ነገሮች ከግምት አልገቡም ብለዋል። ባንኮች ሰራተኛም በሽፍት የማሰራት ግዳጅ ውስጥ ይገባሉ። የሎጂስቲክስና የፋይናንስ ተጽዕኖም ያመጣባቸዋል ብለዋል። ለትንንሽ ባንኮች 50% ገበያቸው ለደሞዝ የሚውል ነው ያሉት ባለሙያው የትርፍ ሰዓት ክፍያ መጨመር አሊያም የሰራተኛ ቁጥር ማሳደግ በባንኮች ላይ ከፍተኛ ጫና የሚፈጥር ነው ብለዋል። ብሔራዊ ባንኮች 2/3 የሚሆን ቅርንጫፎችን ከአዲስ አበባ ውጭ እንዲከፍቱ አስገድዷል ያሉት ባለሙያው ይህ በራሱ የባንክ ኢንዱስትሪውን እየፈተነ ያለ ነገር ነው። አሁን የዲጂታል ባንኪንግ ስርዓት እየበዛ ባለበት የመመሪያ መውጣቱ ትርጉም አልባ ነው ብለዋል። እንደ ፒያሳና ካዛንችስ ባሉ አካባቢዎች ቦሌን ጨምሮ
ቢዝነስና ሱቅ ያላቸውና መኖሪያቸው ራቅ ያሉ ሰዎች በዚህ ደስተኛ ለመሆናቸውን እየተናገሩ ነው። ከ3 ሰዓት ከ30 በኋላ በትራንስፖርት እጥረትና በደህንነት ስጋት ሱቃቸው ውስጥ ለማደር የሚገደዱ ስለመኖራቸውም ይነገራል። ውሳኔው 24 ሰዓት የከተማ ስራ ባህልን ማላመድ አንደኛው አካል ሲሆን ደንበኛና ተገልጋይ በሌለበት ሱቆች ተከፍተው ማምሸታቸው ውጤታማ እንዳልሆነ የሚናገሩ አሉ። ሐማስና እስራኤል ሌላ የተኩስ አቁም ስምምነት ተቀበሉ። ሐማስ በጋዛ የተኩስ አቁም እንዲደረግ ከ2 ቀናት በፊት በግብጽና በካታር የቀረበለትን ምክረ ሐሳብ መቀበሉን የቡድኑ ከፍተኛ መሪ አስታውቀው ነበር። የፍልስጤሙ ታጣቂ ቡድን ሐማስ አደራዳሪዎች ባቀረቡት ሐሳብ መሰረት በጋዛ የተኩስ አቁም እንዲቀጥል 5 እስራኤላውያን ታጋቾች ለመልቀቅ ለ50 ቀናት የሚቆይ የተኩስ አቁም ስምምነት ላይ ለመድረስ በሚል የቀረበው ሐሳብ እንደሚደግፍ ተገልጿል። ከጋዛ ውጭ የሚገኙት ከፍተኛ የሐማስ መሪ ካሊል አልሃያም ቡድኑ በግብጽና በካታር አደራዳሪዎች የቀረበውን ምክረ ሐሳብ ማጽደቁን ተናግረዋል። ሮይተርስ የደህንነት ምንጮችን ጠቅሶ ባወጣው ዘገባ ግብጽ አዲሱን የተኩስ አቁም ስምምነት በተመለከተ ከእስራኤል ወገን በጎ ምላሽ አግኝታለች ብለዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጽህፈት ቤት እቅዱን እንደተቀበለው ገልጾ ከዩናይትድ ስቴትስ ጋር ሙሉ ለሙሉ በመተባበር ለአደራዳሪዎቹ ሌላ ምትክ ምክረ ሐሳብ ማቅረቡን ገልጿል። ሁለቱ ተደራዳሪ ወገኖች ከተስማሙ አዲሱ የተኩስ አቁም ስምምነት ዛሬ እሁድ ከሚጀምረው የሙስሊሞች የኢድ አልፈጥር በዓል ሊገጥም ይችላል። ቀዳሚ ዕለት የኔታንያሁ ጽህፈት ቤት ከአደራዳሪዎች ጋር የተኩስ አቁም ሐሳብ ላይ ምክክር መደረጉን አስታውቋል። እስራኤል ያቀረበችው ምትክ ምክረ ሐሳብ ከአሜሪካ ጋር ስምምነት እንደተደረሰበት ቢገለጽም ምን ሐሳቦች እንደተካተቱበት የተባለ ነገር የለም። አሜሪካ በጉዳዩ ዙሪያ የሰጠችው ማስተያየት የለም። በፈረንጆቹ ጥር 19 በስራ ላይ የዋለው የተኩስ አቁም ስምምነት በዚህ ወር መጀመሪያ ካበቃ በኋላ የእስራኤል ኃይላት በራፋ በእግረኛ ጦር ዘመቻ ሲጀምሩ በጋዛ ሰርጥ ደግሞ የአየር ድብደባ ማካሄዳቸው ታውቋል። ሁለቱም ወገኖች የመጀመሪያው የተኩስ አቁም ስምምነት ካበቃ በኋላ ሁለተኛው ዙር ስምምነት ላይ መድረስ ሳይችሉ ቀርተዋል። ሐማስ በመጀመሪያው የተኩስ አቁም ምዕራፍ 33 ታጋቾችን ለቋል። በኢራን የሚደገፈው ቡድን አሁንም 59 እስራኤላውያን በቁጥጥሩ ስር ያሉ ሲሆን ከነዚህ መካከል ሁሉም በሕይወት ይኖራሉ ተብሎ አይታመንም። ሐማስ ቀደም ሲል መጀመሪያ ላይ ቀርቦ በነበረው መደራደሪያ ሐሳብ መሰረት ሁለተኛው የድርድር ምዕራፍ እንዲቀጥል በመጠየቅ የተቀሩት ታጋቾች ሙሉ ለሙሉ እንዲለቀቁ የእስራኤል ጦር ከጋዛ ሙሉ ለሙሉ ለቅቆ እንዲወጣና ጦርነቱ እንዲቆም ጠይቆ ነበርም። ነገር ግን እነዚህ ድርድሮች ሊካሄዱ አልቻሉም። እስራኤልና አሜሪካ በመተኩ ከአንድ ወር በፊት ያበቃው የተኩስ አቁም የመጀመሪያው ምዕራፍ እንዲራዘም ሐሳብ ቢያቀርቡም ጦርነቱ እንደሚያከትም ግን ግልጽ ዋስትና አልተሰጠም። እስራኤል ሐማስን የተኩስ አቁሙ እንዲራዘም የቀረበውን ሐሳብ አልቀበልም ብሏል ብላ በመወንጀል በፈረንጆቹ ከመጋቢት 18 ጀምሮ በጋዛ ላይ የአየር ድብደባዋን ቀጥላለች። ከዚያን ጊዜ ጀምሮ በእስራኤል በደረሰ የአየር ጥቃት ከ900 በላይ ሰዎች መሞታቸውን በሐማስ የሚመራው የጤናው መስሪያ ቤት አስታውቋል። ይህ በዚህ እንዳለ የቀሩት ታጋቾች ቤተሰቦች ኔታንያሁ የተኩስ አቁምን በመጣስ የታጋቾችን ሕይወት አደጋ ላይ ጥሏል ሲሉ ወቅሰዋል። ከነዚህ ታጋቾች መካከል አንዱ የሆነው ኤልካና ቦህቦት እንዲፈታ ሲማጸን የሚያሳይ ተንቀሳቃሽ ምስል በሐማስ በኩል ተሰራጭቷል። በእስራኤልና በሐማስ መካከል የጦርነት የተቀሰቀሰው በፈረንጆቹ ኦክቶበር 7 2023 ሐማስ ደቡብ እስራኤልን ካጠቃ በኋላ ሲሆን በዚህ ጥቃት 1200 ያህል ሰዎች ሲገደሉ 251ን አግቶ ወደ ጋዛ ወስዷል። እስራኤል በበኩሏ በወሰደችው ወታደራዊ እርምጃ ከ50 ሺህ በላይ ፍልስጤማውያን መገደላቸውን በሐማስ የሚመራው የጤናው መስሪያ ቤት አስታውቋል። ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።